አንተ ሙሰ ሶበ ትጸልዩ ከመዝ በሉ፣ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ፣ አቡነ ዘበሰማያት በሉ። አሁን እንግዲህ ማለት ነው እኛ ስንጸልይ እንዲህ ነው። እኛ ስንጸልይ ነው። ቄስም ሲጸልይ ሂዱ አብየት ሂዱ ምእመናን ይባርካችሁ ይቀድሳችሁ ብሎ አቡነ ዘበሰማያት ይላል እንጂ በቅርብ ቀን ጌታ ኢየሱስ ብሏል መኪና ታገኛለህ፣ ጫማ ታገኛለህ አይልም። እናንተ ስትጸልዩ ምን በሉ ነው ያለ? አማ ታገኛለህ፣ መኪና ትገዛለህ በሉ አላለም። ቤት ትገዛለህ በሉ አላለም። እግዚአብሔርን እመን ብሎ አቡነ ዘበሰማያት በሉና እናንተስ የመጣች ሌሎች አሉ ማለት ነው። እንደኛ አድርገው የማይጸልዩ አንትሙሰ ዝም ብላ የመጣች አይደለችም። ይቺ የመጣችው ምንድናት? ግን ናት። እናንተ ግን ሌሎቹ እንዲያ ይጸልያሉ፣ ግብዞች ናቸው። እናንተ ግን እንዲህ አድርጋችሁ ጸልዩ። ምን ብላችሁ? አቡነ ዘበሰማያት አባታችን ሆይ። ይሄ እኮ በጣም የሚያኮራ ጸሎት እኮ ነው። እውነት እንደዚህ ማለት እኮ እድል እኮ ነው። አንድ የኤሌመንታሪ ትምህርት ቤት ርዕሰ መምህር ልጅ እኮ በዚያ ሲያልፍ እኮ ይሄ እኮ የርዕሰ መምህሩ ልጅ ነው ይባላል። ይሄ የርዕሰ መምህሩ ልጅ፣ ይሄ እኮ የፖሊሱ የገሌ ልጅ እኮ ነው ይባላል። እኛ የታላቁ የልዑል እግዚአብሔር ልጆች ነን። ደስ ይላል በእውነት። ከዚህ በላይ ክብር የለም። አዛኝ እኔ በጣም ነው ደስ የሚለኝ። እግዚአብሔርን አባት ብሎ ከመጥራት በላይ ክብር የለም። እግዚአብሔርን አባት ንጉሳችን፣ ጌታችን እሳት ይውህዝ ቅድሜሁ አይላፋት ይትላክዌ ይላል ዳንኤል ትንቢተ ዳንኤል ምዕራፍ 11 ላይ እሳት በመንበሩ የሚንቆረቆሩለትን አይላፍ መላእክት እንደ ሻሽ የሚነጠፉለትን እንደ ቅጠል የሚረግፉለትን እንደ ግንድ የሚረበረቡለትን አንተን ማየት አይቻልንም ብለው በክሌ ክነፊሆሙ ይከድኑ ገጾሙ ፊታቸውን የሚሸፍኑለትን በአንተ ፊት መቆም አንችልም ብለው በክሌ ክነፊሆሙ ይከድኑ እግሮሙ እግራቸውን በሁለት ክንፋቸው የሚሸፍኑለትን የትም ብንዞር አንተን አንመረምርም ብለው በክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅዱሳተ ስብሐቲከ ብለው የሚያመሰግኑለትን አምላክ አባታችን ሆይ ብለን ስንጠራው እንዴት ደስ ይላል! እንዲህ ማለትን ከመውደድ በላይ ምን ፍቅር አለ? እግዚአብሔርን አባት ከማድረግ በቃ ትልቁ ምዕመናን፣ ትልቁ ዕድላችሁ፣ ትልቁ ክብራችሁ፣ ትልቁ ጌትነታችሁ፣ ትልቁ ሹመታችሁ፣ ትልቁ ሀብታችሁ የእግዚአብሔር ልጆች መሆናችሁ ነው። ይህን በማግኘታችሁ ብቻ ደስ ሊላችሁ ይገባል። አሁን የምንማማረው ወሶበሂ ትጸልዩ ኢትኩኑ ከመ መደለዋን። ስለዚህ ወሶበሂ ትጸልዩ ኢትኩኑ ከመ መደለዋን፣ ስትጸልዩ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 ካህኑ እንዲህ ብለው ጀምረው ነው ያነበቡት። ሙሉ ምንባቡን እያነበብን እየተረጎምን እንሄዳለን ማለት ነው። እስመ እሙንቱ ውስተ መኳርብት ወውስተ መራህብት ያፈቅሩ ቀዊመ ከማያስተርእዩ ለሰብ። እነርሱ ሰው እንዲያያቸው፣ ሰው እንዲመለከታቸው በየአደባባዩ በየማዕዝኑ በየመንገዱ ቆመው መጸለይ ይወዳሉና ስትጸልዩ እንደ ግብዞች አትሁኑ ይላል። ይህ ምዕራፍ 3 አንቀጽ ነው ያለው። ማቴዎስ ወንጌል ምዕራፍ 6 3 አንቀጽ አለው፣ ወይም 3 ጉዳዮችን የያዘ ነው። አንቀጸ ጸሎት፣ አንቀጸ ምጽዋት፣ አንቀጸ ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ምድረ በዳ ሲጾም 40 ቀንና 40 ሌሊት ሲጾም በ3 የኃጢአት ራሶች ተፈትኖ ነበረ። በምን? በስስት በፍቅረ ነዋይ ወይም ገንዘብን በመውደድና በትዕቢት ሰይጣን የፈተነው ማለት። ገንዘብን በመውደድ ፈተና፣ በትዕቢት ፈተናና በስስት ፈተና ፈትኖት ነበረ። በኋላ ጌታ ደግሞ ዲያብሎስን አሸንፎ ከመጣ በኋላ ለሕዝቡ እነዚህን 3 የኃጢአት ራሶች የሚሸነፉባቸውን 3 የሥነ ምግባር ራሶች የሚባሉትን ደግሞ አስተማረ። 3ቱ የሥነ ምግባር ራሶች የሚባሉት ምንድን ናቸው ከተባለ ጸሎት፣ ምጽዋትና ጾም ናቸው። የሚጾም ሰው ስስት ይጠፋለታል። የሚመጸውት ሰው ደግሞ የገንዘብ ፍቅር ይጠፋለታል። የሚጸልይ ሰው ደግሞ ትዕቢት ይጠፋለታል። 3ቱን ኃጢአቶች ያሸነፈ ሰው ደግሞ በዓለም ላይ ማንኛውም ኃጢአት ሊቃወመው አይችልም። የኃጢአት ሁሉ ስሮች እነዚህ ናቸው። ገንዘብ የሚወድ ሰው፣ የሚሳሳ ሰው ገንዘብ ይወዳል። ገንዘብ የሚወድ ሰው ደግሞ ትዕቢተኛ ይሆናል። ትዕቢተኛ ሰው ደግሞ በእግዚአብሔር የተጠላ ነው። ስለዚህ እነዚህ 3ቱ አንድ ሰው በሕይወት ዘመኑ ሁሉ መጥላት ያለበት እነዚህን ነው። እነዚህን ተቃውሞ ካሸነፈ ሌሎችን ማሸነፍ ይቻላል። ስለዚህ እነዚህ የሥነ ምግባር ራሶች ይባላሉ። አሁን ዛሬ ከ3ቱ የምንማረው ምኑን ነው ካላችሁ ጸሎትን ነው ዛሬ የምንማማር። ጸሎትን ከነ ስርዓቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጸሎት ማለት ስለ ትርጉሙ ልንገራችሁና አሁን ይሄ እንዴት እንደምንጸልይ ነው። ጸሎትን መደበኛ አድርጎ ጌታ ግን እንዴት እንደምንጸልይ ነው የነገረን።
መጀመሪያ ስለ ጸሎት ትንሽ ልንገራችሁ። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ከእግዚአብሔር ጋር መነጋገር። ሰው ሲጸልይ ከእግዚአብሔር ጋር ይነጋገራል። ስንጸልይ ፊት ለፊታችን እግዚአብሔር አለ። እግዚአብሔርን እያነጋገርን ነው። አምላኬ አምላኬ ለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ስለው ፊት ለፊት አድርጌ እያናገርኩት። አንድ ሰው ጸሎት የሚያቋርጥበት ምክንያት ጸሎት የሚሰለቸው ወይም ጸሎቱን እያቆራረጠ የሚጸልየው ለምንድን ነው ካላችሁኝ፣ ከማን ጋር እንደሚነጋገር ስለማያውቅ ነው። ሁላችሁም እንደምታስቡት አንድ የምንወደውና የምናከብረው ትልቅ ሰው ሰውኛው ትልቅ የተባለ ሰው እኛን ለማነጋገር ቀጠሮ ቢይዝልን ያንን ሰው ለማነጋገር ከተያዘልን ቀጠሮ የተነሳ እንቅልፍ አልወስደን ብሎ ያድራል። ጸሎት ግን እግዚአብሔርን ያህል ንጉሥ ሰራዊተ መላእክት እያመሰገኑት ቅዱሳን አባቶች እያመሰገኑት ለእኛ ለአንድ መናኛና የተናቅን ፍጡሮች ቀጠሮ ይዞ ሊሰማን ይጠብቃል። ያንን ንቀን ነው የምንቀረው ማለት ነው። እግዚአብሔር አሁን ለምሳሌ ስንት ቀን ያመላለሰን የአንድ የቀበሌ ጽሕፈት ቤት ኃላፊ ወይም የመዘጋጃ ሰራተኛ ሰኞ ቢገኝንን እንዴት ደስ ይለናል። ለፍቼ እኮ ዛሬ ተሳካልኝ እንላለን። ያገኘነው ሰውዬ የምድር ደብዳቤ የሚጽፍ ሰው ነው ያናገረን። ከዚያ ከፍ ብለን ከንቲባውን ብናናገርስ፣ ከፍ ብለን የዞኑን ዋና አስተዳዳሪ ብናናገርስ፣ ከፍ ብለን የክልሉን ፕሬዝዳንት ብናናገርስ፣ ከፍ ብለን የሀገሪቱን ጠቅላይ ሚኒስትር ብናናግር እንደ ትልቅ ዕድለኛነት እናወራዋለን። ፎቶ ተነስተን ፎቶአችን እናስቀምጣለን በትልቅ ይሄ ከጠቅላይ ሚኒስትሩ ጋር የሆነ ጊዜ ምሳ በልቼ ብሎ ሰው ይናገራል። እግዚአብሔር ግን በየቀኑ ያለ ደጅ ጽናት ይገኛል። በየቀኑ እግዚአብሔርን ማናገር ይቻላል። በየቀኑ ብቻ አይደለም፣ በየሰዓቱ። የምድር ነገሥታት ጠዋት አናግረናቸው 6 ሰዓት መልሶ ቢቸግረን ማግኘት አንችልም። ምናልባት እንደገና 40 ቀን ልንጠብቅ እንችላለን። 6 ሰዓት አናግረን 9 ሰዓት ማናገር አንችልም። 9 ሰዓት አናግረን 11 ሰዓት አይደግሙልንም። 11 ሰዓት አናግረን 1 ሰዓት አይደግሙልንም። ሌሊት ቢቸግረን አይደግሙልንም። አናገኛቸውም ሁሉ ብንጠራቸው ሌሊት ከቢሯቸው ብንሄድ ወንጀለኛ ተብለን ልንታሰርም እንችላለን። እግዚአብሔር ግን ማለዳም ይሰማል፣ ማታም ይሰማል፣ ጧትም ይሰማል፣ ቀንም ይሰማል፣ ያለ ጊዜ ይሰማል፣ ያለ ወረፋ ይሰማል፣ ሳይመርጥ ይሰማል። እግዚአብሔር የሚሰማውና የማይሰማው ሰው የለም። ሁሉንም ይሰማል። ሁሉንም ወረፋ ሳያስጠብቅ ያለ ጊዜ ፈረቃ እግዚአብሔር ሁሉንም ያዳምጣል። ጸሎት ማለት እግዚአብሔርን ማናገር ነው። እንደ ጸሎት ማቋረጥ ያለ ሞኝነት የለም። እንዴት ሰው እግዚአብሔርን ያህል ንጉሥ አናግረኝ ብሎ እየጠበቀው እንዴት ያን አቋርጦ ይውላል? እና የእግዚአብሔር ቤተሰቦች እኔ ዛሬ በእግዚአብሔር ስም የምማልዳችሁ በእውነት ምንድን ነው ካላችሁኝ፣ ጸሎት እንዳታቋርጡ። ትልቅ ነገር በእውነቱ ማለት እናት የልጇን ንግግር ከምትጠብቀው በላይ እግዚአብሔር እኛን በማለዳና በመታ ጸሎት እኛን ለማዳመጥ ደስ ብሎት ይጠብቀናል። ማለዳ እግዚአብሔር እኛን ይጠብቃል፣ ተነስተን እንድንጠራው አባታችን ሆይ እንድንለው። ይሄ ነው ጸሎት። የምግባራት ሁሉ እናት ናት፣ የጦርነት ሁሉ መጀመሪያ ናት ጸሎት። ዲያብሎስ እንደ ጸሎት አድርጎ የሚጠላው ስነ ምግባር የለም። ጾም ሊሆን ይችላል፣ ስግደት ሊሆን ይችላል፣ ምጽዋት ሊሆን ይችላል፣ ቸርነት ሊሆን ይችላል፣ የዋሃት ሊሆን ይችላል፣ በጎነት ሊሆን ይችላል፣ ገርነት ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ሰላም ሊሆን ይችላል፣ መጠወተርስ ሊሆን ይችላል፣ ሰማዕትነት ሊሆን ይችላል፣ ምንኩስና ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሁሉም ነገር ይሁን ሰይጣን እንደ ጸሎት አድርጎ የሚጠላው ምግባር ጥሩ ስራ የለም። ለምን ሲባል ከእግዚአብሔር እያስፈቀድ ስለሆነ ማለት ነው። አልቦ ግብር ዘያፈቅድ ሰይጣን ከማይድጎ ጸሎት። ጸሎት ሰይጣን እንደ ጸሎት ማስቋረጥ አድርጎ የሚወደው በጎ ስራ የለም ይላል። ሰይጣን በጣም ትልቁ የሚወደው ስራ ምንድነው? ጸሎት ማቋረጥ ነው። ጸሎት ማቋረጥ ለምን ሲባል እስመ እሳት ይወፅእ እማፉሁ ለዘይጸልይ፣ ከሚጸልይ ሰው አንደበት እሳት ይወጣልና፣ ወያውዕዮ ለሰይጣን፣ ሰይጣንንም ያቃጥለዋልና፣ ወይ ደጉጾ አይኑንም ይወገዋልና፣ እስመ ጉድብ ውእቱ ባህቤሁ፣ ጸሎት በሰይጣን ዘንድ የተሳለ ጦር ነው፣ አይኑን ያጠፋዋል። ስለዚህ ሰይጣን ጸሎትን አይወድም። ወበይንተዝ ተመልከቱ ያከብድ፣ ይሄ ቅንድብን አክብዶ እንቅልፍ ያሰኛል። ጸሎቱን ያስቋርጠዋል። የሚያቋርጥበት ልዩ ልዩ መንገዶች ነው ያሉት። አንዳንድ ጊዜ የማንዘልቀውን በጣም ብዙ ጸሎት በማስጀመር ከዚያ በኋላ ሰልችቶ እንድንተወው በማድረግ፣ ሌላ ጊዜ ደግሞ በምንጸልይበት ጊዜ ሐሳባችን ይበትንና ሐሳቤ እየተበታተነ የምጸልየውን ጸሎት እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጠው ማድረግ። በጣም እንዴት ያለ ጠቢበኛ እኮ ነው። ሐሳባችን የሚበትነውም እሱ ነው። ሐሳቤ ስለተበተነ እግዚአብሔር አይሰማኝም ብለን ደግሞ እንድናቋርጥም የሚያደርግ ደግሞ እሱ ነው። ሶስተኛ ደግሞ ጸልየህ ምን አመጣህ፣ ጸልየሽ ምን አመጣሽ ብሎ ደግሞ ጸሎት እንድንተው ያደርገናል። ይህን ያህል ጸለይክ እግዚአብሔር እኮ አንተን አይወድም፣ ጥያቄህን
ቢወድ ኑሮ ይመልስልህ ነበረ ብሎ ደግሞ ጸሎትን እንድናቋርጠው ደግሞ ያደርጋል። ለምንድን ነው ካላችሁኝ፣ ጸሎት የሕይወታችን አጥር ነው። የሕይወታችን ደጅ ነው። ደጅ ወይም በር አጥር የሌለው ቤት ለሌባ፣ ለወንበዴ፣ ለኃላፊ፣ ለአግዳሚ ሁሉ የተመቸ ለዘረፋ የተመቸ እንደሆነ ጸሎት ስናቋርጥ አጥር የሌለው ግቢ በር ያልተዘጋለት ቤት እንሆናለን። ሰይጣን እንደፈለገ ከሰው ቤት ገብቶ ጸጋ ለመዝረፍ ይመቸዋል ማለት ነው። ለዚህ ነው ብዙ ሰዎች እዩ ደጋግማችሁ ገዳም ሂዳችሁ በሰነበታችሁ ሰሞን፣ መንፈሳዊ ጉዞ ባደረጋችሁ ሰሞን፣ መንፈሳዊ ቦታዎች በሄዳችሁ ሰሞን ዓለም ላይ ሳላችሁ ትሰሩት የነበረ ኃጢአት ይቋረጣል። ከዚያ በኋላ ስትመጡ መልሶ ይዛችኋል። ለምንድን ነው ካላችሁኝ፣ ጸሎት አቋርጠን ስለሚያገኘን ነው። ጸሎት መጀመሪያ የልማድ ኃጢአት ዋና መነሻው ጸሎት ማቋረጥ ነው። በራስ ምታት የዝሙት ሰይጣን በተለይ የሚመጣበት ራስ መምታት፣ እንቅልፍ ማለት፣ ቅንድብን ማክበድ፣ ከራስ ፀጉር እስከ እግር ጥፍር ያለውን የአካል ክፍል በሙሉ በድንጋይ የተቀጠቀጠ እባብ እስኪመስል ድረስ ድካምን በመልቀቅ ጸሎትን ያስጠላል። ጸሎትን ካስጠላ በኋላ ጸሎቱን ያስቋርጠናል። ካስቋረጠን ረድኤተ እግዚአብሔር እኛ ጋር ስለሌለ የፈለገውን ኃጢአት ለማሰራት ይመቸዋል። ኃጢአተኛ ለመሆን የመቅሰፍት ሁሉ መጀመሪያ ምንድን ነው ካላችሁኝ፣ ጸሎት ማቋረጥ። የበረከት ማጣት ምንጩ ዋናው ጸሎት ማቋረጥ ነው። የጠብ መጀመሪያው ዋና ምንድን ነው? ጸሎት ማቋረጥ ነው። የባለ ትዳሮች ሁከት ከምንድን ነው የሚመጣው? ጸሎት ከማቋረጥ ነው። አትጸልዩ። ስለማይጸለይ ፍቅሩም ያረጃል፣ ትዳሩም አሮጌ ይሆናል፣ ቤቱም ይቀዘቅዛል፣ ውሃ ይሆናል፣ ሙቀት ሃይማኖት የለውም፣ ይጠላል። ባልየው ወጥቶ መግባትን ይጠላል። ሚስቲቱ የባሏን መምጣት ትጠላለች። ለምን? ጸሎት የተለየው ትዳር ስለሆነ ቀዝቃዛና የተጠላ የነገር እሾህ የወረሰው ይሆናል ማለት። በሕይወታችን ዘመን ሁሉ ከመከራም የምናመልጠው የያዝነው የሚበረክትልን ጸሎት ያላቋረጥን እንደሆነ ነው። የምንጸልየውን ማወቅ አለብን። እንግዲህ በሕግ የተፈቀደው ዳዊት አቡነ ዘበሰማያት ነው። መዝሙረ ዳዊት አቡነ ዘበሰማያት የክርስቲያኖች የመጀመሪያ የሕግ ጸሎታቸው ዳዊት አቡነ ዘበሰማያት ውዳሴ ማርያም እነዚህ ናቸው። ከዚያ በኋላ ደግሞ በርታ ሲል ገድለ ቅዱሳን ከቅዱሳን ገድል አንድ ይጨምራል። ሲበረታ ቅዳሴ ማርያም ይጨምራል። ሲበረታ ወንጌለ ዮሐንስ ይጨምራል። ከዚያ በኋላ ጎልጎታ፣ አርጋኖን እያለ ይጨምራል። አሁን ግን ማን እንደፈጠረው የማይታወቅ የጸሎት ጋጋታ ሞልቷል። አሁን መዝገበ ጸሎት የሚባል አለ። የሆነ ጥርቅም ማለት እንዳይከፋችሁ። ድሮ ባለ 53ቱ የሚባል ነበር፣ ኋላ ባለ 78ቱ፣ አሁን ደግሞ 90 ምናምን ሆኗል። መቶ ምናምን ለውዳሴ ከንቱ ምዕመናን በቀይ ቢጫ አረንጓዴ ማህደር ያረጉትና ሳሳ ያለ ነጠላ አረገው አዝለውት ጀለል ይላሉ። አንዱንም አያነቡት ማለት ነው። ከዚያ በኋላ መልካ አርሴማ አይቀር፣ መልካ ሚካኤል አይቀር፣ ውዳሴ አምላክ አይቀር፣ ሰይፈ ሚካኤል፣ ሰይፈ ስላሴ አይቀር፣ ሰይፈ መለኮት አይቀር፣ አንዱንም ከዚያ በኋላ አይጸለይም። መጀመሪያ በሕግ የታዘዘውን ጸልዩ። ከደም ጸሎተ ባርቶስ ምንድን ነው ይኛል? በሕግ የታዘዘውን 318ቱ ሊቃውንት በፍትሐ ነገሥት ያዘዙትን፣ ነቢያት ሐዋርያት ያዘዙትን መዝሙረ ዳዊት፣ ውዳሴ ማርያም፣ ዳዊት፣ ወንጌል ጸልዩ። አሁን ከዛሬ ጀምሮ ሁላችሁም ዳዊት ይኖራችኋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁም ከዛሬ ጀምሮ መዝሙረ ዳዊት ሊኖራችሁ ይገባል። መዝሙረ ዳዊት የሌለው ክርስቲያን አይደለም። እዩት፣ ስርዓት ምን ያስተምርናል ካላችሁ ገድለ ቅዱሳን፣ ስርዓተ ቤተክርስቲያን። አሁን ይውላችሁ ተክሊል ሲፈጸም ዳዊትና ውዳሴ ማርያም ነው የሚደገሙ፣ ምንም አይደለም ሌላ። ወንጌል አለቀ። እሺ ክርስትና ሲነሳ ዳዊት ውዳሴ ማርያም ነው የሚጸለየው፣ ወንጌል ነው የሚጸለየው። ሙታን ሲፈቱ ዳዊት ውዳሴ ማርያም፣ ወንጌል ነው የሚጸለየው። የትኛውም ስርዓተ ቤተክርስቲያን ካህናት ዲያቆናት ሲሾሙ ዳዊት ውዳሴ ማርያም፣ ጸሎተ ቡራኬ ሁሉ ዳዊት ውዳሴ ማርያም። ካህኑ ቅዳሴ ከመግባቱ በፊት ቅድመ ግባተ መንጦላይት የሚባል ጸሎት አለ። ከመቅደስ ገብቶ ከመጸለዩ በፊት ወጥቶ ቅድስቱ ላይ ሆኖ መብራት ይዞ መስቀል ይዞ ህዝቡ ፊቱን ወደ ህዝቡ አዙሮ የሚጸልየው ጸሎት አለ። ዳዊት ነው፣ መዝሙረ ዳዊት ነው። በየትኛውም ጉዳይ የሚጸልየው ምንድን ነው ካላችሁ መዝሙረ ዳዊት ነው። በየትኛውም ነገር ውስጥ ማለት ነው። በቅዳሴ በኪዳን በሁሉ መቅድም ላይ 40 ቀን ሙሉ የድጓ መምህራን በአብይ ጾም በፍልሰታ በአጽዋማት ጊዜ ስባተ ነግህ የሚባል ቃለ እግዚአብሔር አለ። ዳዊት መዝሙረ ዳዊት ነው። በቃ ማለዳ በሙሉ 150ውን ዳዊት ሲያስተዛዝሩ ነው የሚያረፍዱ ማለት ነው። ዳዊት ነው የሚጸልዩ። ስባተ ነግህ የቅዱስ ያሬድ ቃለ እግዚአብሔር ብዙ ነው። ምዕራፍ የሚባል መጽሐፍ አለ፣ ሙሉ ዳዊት ነው። እስመ በመዝሙረ ዳዊት ይዘምሩ ሰማያውያን ወምድራውያን። በቅዱስ ዳዊት መዝሙር የሰማይ መላእክት እንኳን ሳይቀሩ ይዘምራሉ። ያንን አስትቶ የማናውቀው ጸሎት ነጋዴ እየሰበሰበ ያሳትማል መጸለይ። አሁን ደግሞ በየከተማው ምን ይላል? ይሄ ሌሊት ለሚያንቀጣቅጣችሁ፣ ለሚያስፈራራችሁ፣ ሕፃናትን ሽንት ለሚያሸናባችሁ ጥሩን ፈቱን መድኃኒት ነው፣ እያያዛችሁ መጽሐፉን 20 ብር ነው ይላል። እውነት መስሏችሁ እናንተ ትገዛላችሁ። ዳዊታችሁን ድገሙ ዝም ብላችሁ። ዳዊት
እንዲያው መዝሙረ ዳዊት ለ40 ቀን እንኳን ሳታቋርጡ እንኳን ሁልጊዜ 40 ቀን እንኳን ብትጸልዩ አጋንንት በእናንተ ዘውር አይል። የሁሉንም ቅዱሳን በሙሉ ገድል ብታነቁት መዝሙረ ዳዊት ነበር የሚያነቁ። መዝሙረ ዳዊት፣ አቡነ ዘበሰማያት፣ ውዳሴ ማርያም፣ ቅዳሴ ማርያም፣ ይሄ ነው ጸሎት ማለት። አሁን ከዛሬ ጀምሮ የምትጸልያቸውን ጸሎች ቁጭ አድርጓቸው። የሕጉን ያዙና ሌላ ትጨምራላችሁ። ስለዚህ የሕጉን ያዙና መዝሙረ ዳዊትና ውዳሴ ማርያም ላለማቋረጥ ለራሳችሁ ቃል ግቡ። ከዛሬ ጀምሮ ነገ ጧት ሁላችሁም መዝሙረ ዳዊት እንድትገዙ መዝሙረ ዳዊት ገዝታችሁ ጸልዩ። እርግጠኛ ሆኜ ነው የምነግራችሁ፣ የፈለጋችሁትን ነገር ይመልስላችኋል መድኃኔዓለም። እምነቴን ነው እንጂ እንደ ቅዱሳን ጸጋ ኑሮኝ አይደለም እንደዚህ የምለው፣ እምነቴን ነው የምነግራችሁ። በሕግ የታዘዘውን ነገር አድርጉ። ሕግ የሚለው ይሄ ነው። አንዳንድ አባቶች ሰይፈ መለኮት ጥሩ ነው፣ አንዳንድ አባቶች ሰይፈ ሥላሴ ጥሩ ነው ብለዋል። አንዳንድ አባቶች የሚባል ነገር የለም። የመጽሐፍ መምህራን የተናገሩት ነው እውነት። እኔ ደግሞ እንግዲህ የመጽሐፍ መምህር ነኝ። ምን ሆናችኋል እናንተ? የቤተ ክርስቲያን የመጽሐፍ መምህር ነኝ። ለክታ ሰፍራን ብሉይውን አስተምር፣ ሐዲሱን አስተምር፣ ሊቃውንቱን አስተምር፣ መነኮሳቱን አስተምር ብላ መርቃ ሰጥታኛለች። ተምሬበታለሁ፣ እናገራለሁ። ስለዚህ ቤተ ክርስቲያን እነማን የሚናገሩትን እንመን ካላችሁ የመጽሐፍ መምህራን የሚናገሩትን፣ የመጽሐፍ መምህራን የሚናገሩትን አበው ያስተማሩንን። የኔ እኮ አይደለም ትምህርቱ፣ የሊቃውንት የነ ቅዱስ ቄርሎስ የነ ቅዱስ ዮሐንስ አፈወርቅ የአባቶቻችን የ318ቱ ሊቃውንት ትምህርት ነው። ስለዚህ ዳዊት ውዳሴ ማርያም ጸልዩ። እዚያ ደግሞ ከሆነላችሁ አርጋኖን ጨምሩ። ደግሞ በ21 ድገሙ። ግን ሁሉንም አንድ ጊዜ አትጀምሩት ነው የኔ ጥያቄ። መጀመሪያ የዕለት ዳዊትና የዕለት ውዳሴ ማርያም ድገሙ። አቅም ካላችሁ ደግሞ የሰባቱን በየዕለቱ አድርጉት። ከዛ በኋላ ደግሞ ሌሎችን አቡነ ዘበሰማያት ብዙ ይደገማል፣ ልነግራችሁ ነው። እሱ እንዲያረጋችሁ ከጸለያችሁ እግዚአብሔር ከኛ ጋር ይሆናል። አምላከ ቅዱሳን ከሁላችን ጋር ይሁን እና ጸሎት ከዚህ ሁሉ ያድናል፣ እግዚአብሔር ጋር ያገናኛል፣ ሀብትን ረድኤትን ሁሉ ይጠብቃል። አንኳኩ ምን አደርጋለሁ ብሏል እግዚአብሔር። እናንተ አታንኳኩም፣ ግልብጥ ብላችሁ ማደር። አንኳኩ ማለት ጸልዩና የስጦታ በር ልክፈትላችሁ ብላችሁ የለም ባላንኳኳም ብላችሁ ተገንድሳችሁ እንደ ግንድ ታድራላችሁ። እግዚአብሔር በየት ጥያቄያችሁን ይመልሳል? አታንኳኩማ፣ አትጸልዩ። ዳዊት አንኳኩ፣ በአቡነ ዘበሰማያት ጠይቁኝ፣ በውዳሴ ማርያም ጸልዩኝን አንኳኩና ልክፈትላችሁ። ማን ይስማ? ዝም ብሎ ወደ ጠንቋይ የሚሮጥ ማንኳኳት ሲያቅተው የእግዚአብሔር ደጅ የሚያንኳኳው ጠፍቶ አገር ለአገር ጠንቋይ አውደ ያህጉሩ ረስያን ወበከመ ልዕልና ከሰራይኮሙ ለደቂቀ እጓለ እመሕያው ይላል ቅዱስ ዳዊት። የሰው ልጆችን አንተ በልልና በጌትነት በዚህ ይደሩ፣ በዚህ ተሰሩ፣ በዚህ ተጠቀሙ ብለ ጾሙን፣ ጸሎቱን፣ ስርዓቱን ሰርተላቸው ነበረ። አውደ ያህጉሩ ረስያን። ዝንጎዎች የሰው ልጆች ግን ያንተን ሕግ ያንተን ስራ ትተው ሜዳ ለሜዳ ይዞራሉ ይላል። ውሃ ያለ እዚህ ማሰሯችን ተሸክመን የምንሮጥ ወደዚያ፣ ሀብት ያለ እዚህ እኛ የምንሮጥ በሌለበት፣ ሳር የሚለቀም እዚህ በጎች የሚኖሩ በበረሃ፣ ውሃ ያለ እዚህ በጎች የሚኖሩ በበረሃ፣ ወርቅ ያለ እዚህ እኛ የምንውል አፈር ላፈር። ይሄ ነው መዋያን አለማወቅ፣ የት እንደሚገኝ አለማወቅ። አሳው ያለ በዚህ መረባችን የምንጥል በግራ፣ አሳው የሚጠመድ እዚህ። ስለዚህ እውነት የምትጠቀሙበትን መንገድ እወቁት። የምትጸልዩ ከሆነ ሁሉንም ነገር ታሸንፋላችሁ። ድል እንድንነሳ እግዚአብሔር ይርዳን። እንደዚያ ከሆነ አሁን አንድ ነገር ልንገራችሁ። ሰይጣን የሚናገራችሁን ሹክ የሚላችሁን ነገር ልንገራችሁ። ለምሳሌ ሰይጣን ጸሎት የሚያቋርጥ ሰይጣን አንደኛ ምንድነው? ማስመሸት አንዱ ብልሃቱ ነው። ማስመሸት እስከ ማታ እስከ 5 ሰዓት ድረስ ጥሩ ፊልሞችን፣ ፕሮግራሞችን እያመጣ ጨዋታዎችን፣ ወጎችን፣ ስልኮችን እያስወራ ማታ በደንብ ያስመሻና በኋላ ሌሊት ልነሳ ሲሉት ወዴት? አንዱ ማስመሸት ነው። አንዱ ደግሞ ምን ማለት ጸሎትን እንደ ዕዳ መቁጠር ነው። እንግዲህ ስንቱን ነው የምደግመው ማለት ያ ሁሉ እንግዲህ የሚያልቅልኝ ጸሎት እኮ አላደረስኩም ብሎ እንደ ዕዳ መቁጠር። እስኪ እንደ ውድ ቅጠሩ። አሁን ወጣቶች እናውቃቸዋለን እኮ አሁን ልታገቡ ስትሉ እጮኛ ሲኖራችሁ እዚያች ልጅ ጋር ስትቀጣጠሩ እንዴት ብላችሁ ነው የምትሯሯጡት? ታዲያ ይቅርታ ቀጠሮ አለብኝ ነው አይደል የምትሉት? ጸሎትን እንደዚያ የእግዚአብሔር የፍቅር ቀጠሮ አድርጉት። እግዚአብሔር አባታችሁ እንደሚጠብቃችሁ አስባችሁ የእሱ ቀጠሮ እንደሆናችሁ ነው ማሰብ። እንደ ዕዳ አትቁጠሩት። እንደ ዕዳ ስለምንቆጥረው ነው። ሌላው ደግሞ ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን ይሰማል፣ እግዚአብሔር ይሰማል። አንድ ነገር ልንገራችሁ። 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10ሩ የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕርግ አልደረስክምና ከዚያ ማዕርግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም ቢገባህም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል።
ለአንተ ባይሰማ እግዚአብሔር ይሰማል። ሌላው ሐሳባችሁ እንዳይበተን ብትችሉ ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። በጸሎት ጊዜ ማሳተፍ ማለት እግር ይቁም፣ እጅ መጽሐፍ ይሸከማል። አሁን አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ። በጸሎት ጊዜ መስራት ያለበት ማን ነው? ጆሮ መሳተፍ አለበት። በጸሎት ጊዜ ምን ማድረግ አለበት? በጸሎት ጊዜ የሚሳተፈው እያለ የምንናገረውን በጆሮአችን ማዳመጥ ስንሰማው ከዚያ በኋላ በጆሮ የሚገባው ልብን ያስራል። ልብ ከእግዚአብሔር ጋር ይገናኛል። በአፍ የሚወጣው ወደ ጆሮ መግባት አለበት። በጆሮ የሚገባው ልብን ይቆጣጠራል። ልብ ሲቆጣጠር ሐሳብ መበተን ያቆማል ማለት። ስለዚህ ጆሮአችንን ስለማናሳትፈው ነው በጸሎት ጊዜ ሐሳባችን የሚበተነው። ሌላው እምነት ስለሌለን ነው ሐሳባችን የሚበተነው። አሁን ብዙ ጊዜ እንደውም አንድ የፍርድ ቤት ሰራተኛ ምን ብሎኛል? ያልዘጋሁት ፋይል ሁሉ ትዝ የሚለኝ ለጸሎት ስቆም ነዋል። በቃ ትዝ ይለኛል። የጠፋ ዕቃ ሁሉ በጸሎት ጊዜ ነው አይደል ትዝ የሚላችሁ? የት እንዳለ ማለት። ያልደወላችሁት ስልክ ሁሉ ትዝ ይላችኋል ማለት። ኑሮ ያስጨንቀናል። ማታ ምንድነው የምሆነው? ነገ ምንድነው የምሆነው? ነገ ላይ ተጣልተውኛ ምንድነው የምሆነው? የት ሀገር ነው የምኖረው? ምን አይነት ቤት ውስጥ ነው የምኖረው? ይሄ ሁሉ ያስጨንቀናል። እሱ ስለእናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በእግዚአብሔር ላይ ጣሉት ብሏል ቅዱስ ጴጥሮስ። ስለዚህ እግዚአብሔር ያውቃል ብላችሁ እኔ ስለ ዛሬ እንጂ ስለ ነገ የሚያገባኝ ነገር የለም፣ እግዚአብሔር ያውቃል፣ እኔ ድርሻዬን እሰራለሁ። አንድ ገበሬ ነበረ እና ምን አሉ ይባላል እኒያ ገበሬ ሰውዬ ዝናብ እስከ ሰኔ ግማሽ በላይ ቆይቶ ነበረ እና ሲቆይ ሰውየው ዝም ብለው ዘር ይሰራሉ። ኧረ ተው እባክህን፣ ኧረ ተው አንተ ሰውዬ ቢያንስ እንኳን ዘሩ ለልጆች ቢበሉት ምን አለ ሲባል ምን ብለው መለሱ መሰላችሁ? እግዚአብሔር ዝራ እንጂ ውሃ ቅዳ አላለኝም ብለዋል። እኛ ሰውዬ ብቻ በዚያ ችግር ዘመን ጉድ የሆነ አዝመራ አገኙ ይባላል። በእውነቱ ማለት እኛ ሰውዬ ብቻ ማለት እኛ ድርሻችን እንስራ። የማን ድርሻ ነው? ሌላው እግዚአብሔር ድርሻ ነው። ባልና ሚስት ተጋብተው የተፈጥሮ ግዳሻቸውን ይፈጽማሉ። ጽንስን አርግቶ አካል ማድረግ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ስለዚህ እናንተ ጸልዩ፣ ስራ ሳትፈቱ ስሩ፣ የአቅማችሁን ነገር ሰርታችሁ ብሉ። ቀሪውን ለነገ እግዚአብሔር ያስባል። ለነገ በመጨነቅ ዛሬን ማባከን የለባችሁ። ተማሪ እንዴት እንደሚያደርግ ታውቃላችሁ? ሰነፍ ተማሪ የአስኮላው ማለት ነው። የእኛ ቤት የለበትም። የእኛ ቤት የጠራ ነው። የአስኮላው ተማሪ ምን ያደርጋል? ተጋድሞ ይከርምና ፋይናል ፈተና ነው የምትሉት፣ ፋይናል ኤግዛም የምትሉት የእናንተ ሲደርስ ምን ያደርጋል መሰላችሁ? ማጥናት ይጀምርና ደግሞ የአንድ ገጽ ግማሽ ያጠናና ገጹን ይቆጥረዋል። 1 2 3 4 ይላል። ከሚቆጥር እኮ 2 ቢያጠና ይሻል ነበር አይደለም? ይኸውላችሁ የሚያጠናበትን ጊዜ ገጽ በመቁጠር ያባክነዋል ማለት ነው። ይሄ ነው ሞኝነት ማለት ነው። ስላላጠናቸው ገጾች እየተጨነቀ የሚያጠናቸውን ገጾች ያባክናቸዋል ማለት። ስለ ነገ በመጨነቅ ዛሬን እናባክናለን። ስለ ዛሬ በመጨነቅ አሁንን እናባክናለን። ሰው የሚባለው የዛሬንና የነገን ውሎ ለእግዚአብሔር ሰጥቶ አሁንን በአግባቡ የሚጠቀም ሰው ነው። እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳ። ስለዚህ ስትጨነቁ ሐሳባችሁ ይበተናል። ግን ቢበተንም ጸሎታችሁን ግድ የላችሁም፣ አታቋርጡ። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። ኃጢአተኛ ስለሆንክ እግዚአብሔር አይሰማህም፣ ግን ይሰማል። ያን ጥያቄ ልጠይቃችሁ። እናት ሕፃን ልጇ ጭቃ ሲያቦካ በጣም ፊት ታቅፈው የምትኖረው ልጅ መዳህ እምቢ ብሎት ብዙ ጊዜ ቢቆይ ለመዳህ በቅቶ ጭቃ አብክቶ ቢመጣ ምን ታደርገዋለች? ወይም ስኳር ቢደፋ ለዚህ በቃልኝ እሰይ ልጅ ብላ ትሰማዋለች። ችግር እኮ ነው የፈጠረው ልጁ አይደለም? ዕቃ ደፍቷል፣ ግን ለመድፋትም መብቃት ብላ ትስመዋለች። ከዚያ ኋላ አይምሮ ካወቀ በኋላ ሲያጠፋ ነው የሚገረፈው። እስከዚያ ድረስ ጭቃ ተቀብቶ ቢመጣ ጎሽ 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 ተብሎ ይታጠባል ማለት። እኛ ምንም አይነት ኃጢአት ይዘን መተን ብንጸልይ እግዚአብሔር ቸር ነው፣ ደስ ይለዋል። ነገ ከዚያ እናቲቱ እንዲያምትለው እንደምታጥበው ስለምታውቅ ነው። እግዚአብሔር እንደሚያነጻን ያውቃል። ከጸለይን እንደምንድን ያውቃል። ከጀመርን እንደሚያስጨርሰን ያውቃል። ሰይጣን ደግሞ ከጀመርን እንደምንጨርስ ስለሚያውቅ ነው። እንደው ሊቃውንት ምን ይላሉ? በዓለም ላይ ዋና ፈሪ ሰይጣን ነው ይላሉ። ታውቃላችሁ? ይሄን ዋና ፈሪው ማለት ሰይጣን በጣም የመጨረሻ ፈሪ ነው። እኔ ፍርሃቱ የሚደንቀኝ ምንድን ነው? እኛን አለመናቁ። አይገርማችሁ? አሁን እኔን አለመናቁ። አሁን እኔ ራሴ 3 ቀን ደው ሳላቋርጥ ጥሩ ጸሎት ብጸልይ እባብ ይመስልና ይመጣል፣ አይጥ ይሆንና ይመጣል። ኋላ ደግሞ እኔ በጸሎት ላሸንፈው ቆይ እና ደግሞ ጀማሪ ክርስቲያን ጳጳስ ይበልጣል አይደል? አቃጥላለሁ በጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። አቃጠልኩት ወይ ማለት ነው። አያልኩ እስቲ ተቃጥሎ እንደሆነ ባቡ ብናርግ የሰድጀ የሆኑ ብለን ማለት ነው እኮ ነው የጀማሪ ጸሎት ማለት። አያችሁ አንድ የቤተ ክርስቲያን አባት ሲናገር ስለዚህ ጉዳይ ምን ይላል? እግዚአብሔርን እያሰብክ በመጸለይ እንጂ ሰይጣንን እያሰብክ በመጸለይ ሰይጣንን ልታሸንፈው አትችልም ይላል። እግዚአብሔርን እያሰብክ ስትጸልይ ግን እባብ ሆኖ ሊመጣ ይችላል፣ ጊንጥ ሆኖ ሊመጣ። ለምንድነው እንደዚያ ብሎ የሚመጣ? እንደዚያ ብሎ የሚመጣው
ይሄ ሰውዬ ዛሬ 3 ቀን በተከታታይ መጸለይ ከጀመረ 30 ዓመት ሊጸልይ ይችላል። ስለዚህ ሳይደርቅ በርጥቡ ሳይርቅ በቅርቡ አሁን ማስቆም አለብኝ ብሎ እኮ ነው። ለማስፈራራት ማለት በጣም ፈሪ ነው። ኧረ እነዚህ ይሄ ሰውዬ ነገ አደጋ ይሆናል ብሎ ፈርቶ አሁን እንጂ አሁን እንጦንስን በፈተነበት እኔን መፈተኑ ያስቃል እኮ ምን አይነት ደካማ እንደሆነ ወራዳ በእውነቱ ማለት ነው። አሁን እኮ ወታደር አሁን ጀግና ወታደር እኮ ሕፃናት አንተ ወታደር ሌባ ቢሉት አይተኩስም። ይተኩሳል ስቆባቸው ነው የሚሄደው። ጀግና የሚተኩስ ለጀግና ነው። ሰይጣን ግን ወራዳ ስለሆነ ወደኛ ሁሉ ይተኩሳል። ጀግኖቹማ እንግዲህ እነ እንጦንስ እነ መቃርስ ግንባሩን ብለው ይጥሉታል። እኛንም የማይንቅ ሰይጣን ፈሪ ነው። ፈሪ ስለሆነ ነው እንጂ የሚያስጨንቃችሁ ስለማይዘለቅ አይደለም። አንድ ቀን ቅዱስ እንጦንስ ሲጸልይ አጋንንት በሙሉ ምን ይመጣሉ? እባብ፣ ዘንዶ፣ አንበሳ፣ ጅብ፣ አጋግራ፣ አርጃኖን፣ ነምር፣ አይጥ፣ ጓጉንቸር፣ ዝምብ፣ የውሻ ተርብ፣ በዓለም ያለ ዝሆን ምናምን ሁለው መስለው ተሰብስበው መጡበት። አውቀው እኮ ነው፣ አውሬ አይደለም መስሎ ማለት ነው። ኋላ ቅዱስ እንጦንስ ምን አላቸው? ይሄ የሚያመለክተው በጣም አቅመ ቢስ እንደሆናችሁ ነው አላቸው። ምክንያቱም ጉልበት ቢኖራችሁ ኑሮ ለእኔ ለእንጦንስ የሚበቃው ጅቡ ብቻ ይበቃኝ ነበረ። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ አላቸው። እንዲህ ሲሳለቅባቸው ብን ብለው ጠፉ። በእውነቱ ማለት የቅዱስ እንጦንስ አምላክ እኛን የሚፈትኑትን አጋንንት ሁሉ ያብንንልን። በእውነቱ ማለት ሁላችንም ምን ማድረግ አለብን ካላችሁ በጸሎት ብዙ ብርቱ መሆን አለብን። ቢያሰለችን ቢደክመን ጸሎትን በጣም በአጭር ጊዜ የሰው ልጅ ከወጣ የማይመለስባቸው የቅድስና ስራዎች አሉ። ከተውናቸው ቶሎ ለመመለስ የሚያስቸግሩ አንደኛው ጸሎት ማቋረጥ ነው። ሁለተኛው ቤተክርስቲያን መምጣት ነው። ሶስተኛው ሌሊት መትጋት ነው። እነዚህ ነገሮች አንድ ሰው እንኳን በዓለም የሚኖር ምዕመን መነኩሴ እንኳን 40 ዓመት ሲጸልይ የኖረ እንኳን ቢሆን ካቋረጣቸው ለመመለስ ከባድ ናቸው። አሁን ሌሊት ስትተጉ ኑራችሁ ከዚያ በኋላ 2 ቀን ካቋረጣችሁ መልሳችሁ ሌሊት ለመነሳት ከባድ ነው። ቤተ ክርስቲያን በተከታታይ የምትመጡ ከሆነ 3 ቀን ከቀራችሁ ለመመለስ ይቸግራል። ጸሎት ካቋረጣችሁ በኋላ መልሳችሁ ጸሎተኛ ለመሆን ችግር ነው። የያዙትን ይዞ መዝለቅ ትልቅነት ነው። እግዚአብሔር በጸሎት እንድንጸና ይርዳን። አሁን እንዴት እንጸልያለን የሚለውን ጌታችን ኢየሱስ ክርስቶስ ያስተማረንን እንቀጥል። ወሶበሂ ትጸልዩ ኢትኩኑ ከመ መደለዋል። ስትጸልዩ እንደ ግብዞች አትሁኑ ይላል። ስትጸልዩ እንደ ግብዞች አትሁኑ። ግብዝነት ማለት በጣም ብዙ ትርጉም ያለው ነው። ሌላ ጊዜ ራሱን ችሎ እንደምትማሩት አምናለሁ። ግን ባጭሩ ግብዝነት ማለት ተመጻዳቂ፣ አስመሳይ፣ የከንፈር አምልኮ ያለው፣ የልብ የሌለው፣ ሰው የሚንቅ፣ የሚታበይ፣ ጽድቁን የሚቆጥርና አፋዊ ቅድስና ያለው ውስጣዊ የሌለው የሚመጻደቅ ሰው ምን ይባላል? ግብዝ ይባላል። ግብዝ። የግብዞች ጸሎት የሚባለው ምንድን ነው ካላችሁኝ የግብዞች ጸሎት እስመ እሙንቱ ያፈቅሩ ውስተ መኳርምት ወውስተ ማዕዝን ቀዊመ። እነዚህ በአደባባይ ቁመው የሚጸልዩ ናቸው። በየአደባባዩ በየመንገዱ ቁመው የሚጸልዩ ናቸው። አሁን አንዳንድ ነዳያንን አይታችሁ ታውቃላችሁ? ሰላም ለዝክረ ስምከ ስመ መሐላ ዘይሄሱ ስለ መድኃኔዓለም በመሐላ ዘይሄሱ ይልና ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ ስለ መድኃኔዓለም አክሊለ ስምከን ዘይትቄጸር በርሱ ስለ መድኃኔዓለም ይላል። አሁን ያን ጸሎት ማለት ለምን አስፈለገ ነው? ጀግንነቱ ካለ ሌሊት መጸለይ ነው። የሆነች ነገር ያነጥፍና ስለ እመቤታችን ስለ ቅዱስ ሚካኤል ሰላም ለልብከ መዝገበ ራእይ ወይዋት ሩመ በቀለ ቅዳት ስለ ቅዱስ ሚካኤል ይላል። ሰው ጸሎተኛ ነው ብሎ አስቦ እንዲሰጥ ይሄ ግብዝ ነው። ከለመነ ድሃ ነኝ ብሎ ይለምን። እዚያ በጸሎት ማመካኘት ምንድን ነው? አደባባይ ላይ ሆኖ መጸለይ እና አንዳንድ ደግሞ ዲያቆኑም ቄስም እኔንም እንደዚያ ስንጸልይ ደግሞ አቡነ ዘበሰማያት ማለት ነው። ሰው እንዲሰማልን ማድረግ ማለት ሰው እንዲሰማልን መፈለግ፣ ጸሎተኛ መሆናችንን ሰው እንዲያውቅልን ማድረግ፣ እንደምንጸልይ ማሳወቅ። ሌሊት ከምዕመናን ቤት ሄደን በእንግድነት ስናድር ጸሎተኛ መሆናችን እንዲያውቀው ፍካሬ ጻድቃን ወዛሃጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብሲ ዘይሆረ በምክረ ርስያ ወዘይነበረ ውስተ መንበረ መሳርካ ወዘህጎ ያነብ መዓልተ ወሌሊተ ወይከው ትክልት ሀበ ሙሐዘባይ እንተትሁ ፍሬሃ በጊዜያ ወቆጽላኒ እየተናገር እያለ የሚጸልይ ማለት ነው። ጸሎተኛ ነኝ ብሎ መመጻደቅ ማለት ነው። መመጻደቅ ጸሎተኛ መሆናቸውን እንዲታወቅላቸው የሚፈልጉ ሰዎች ግብዞች ይባላሉ። እነዚህ ማለት ነው። አሁን ግሸን ስትሄዱ ታውቃላችኋል። በጣም ትልቅ ድርሳነ ሚካኤል በጣም ትልቅ ይዝና እንደዚህ በጣም ትልቅ የሚያህል ድንች የሚያህል መቁጠሪያ በዚህ አርቆ ባይታዊው ቅዱስነታቸው ያንን ወንድ ከሆነ እንግዲያ በቀሚሱ ስራ ያደረገውም እስቲ እንዲያች አርጎ ይተኛ ጀግና ከሆነ አሬን ምመናን ይንኳ አይደለም እናት የሚያባት አልቀው ጦፍር ብሩን ጠብ ጉዳዩ ብር እኮ ነው።
ብር ላይ ነው ያለው። የውሸት እንደዚህ የተመጻደቁብን ማለት ነው። አንድ ጊዜ ትዝ ይለኛል፣ ግሸን አንድ ባይታዊ ሰውዬ እንደዚህ ይደበድባል። ትልቅ መቁጠሪያ አድርጎና ይጸልያል ያለ ሰው ሁሉ ብር ይጥላል። ኋላ ይሰብካል ደግሞ እና ሲሰብክ እኔም እንደዚህ ካባ አላረኩም፣ ጎተት ያለ ፎጣ ለብሼ ዝም ይሄድኩኝ። ኋላ ዝም እስቲ የሚለው ምንድነው የሰውዬ ብዬ ተሰብስቦ የሚሰማው ህዝብ ይስተይ አይውላችሁ ሀገሪቱን የሚያጠፋት ያልተማሩ እንደዚህ ያሉ መነኩሴ ናቸው ይላል። እኔ የዛን ጊዜ የብሉይ ኪዳንና የአዲስ ኪዳን ተምሬያለሁ በእውነቱ ማለት ነው። እንደዚህ ያሉ መነኩሴ ናቸው ሀገሪቱን የሚያጠፋት ይላል። ዝም እና ወደ ትምህርታችን እንሂዳለን። ቅዱስ ገብርኤል ያበሰራት፣ ቅዱስ ገብርኤል የተገለጠላት ቅድስት ሴት ማናት? እስቲ አንተ መነኩሴ ተናገር አለኝ። አጋር አልኩት። ይሄን አያውቀውም እሱ፣ እመቤታችንን ብቻ ነው የሚያውቀው ማለት ነው። ግን ምክንያቱም ብሉይ ኪዳን ያልተማረ ሰው ይሄን ሊያውቅ አይችልም። ኦሪት ዘፍጥረት ላይ ነው ያለና የአብርሃም ገረድ ተሰዳ ስትሄድ ምን አድርጎ ነበረ? መልአኩ ቅዱስ ገብርኤል ተገልጦ ልጇ በውሃ ጥም ሊሞት ሲል ውሃ አሳይቷታል። ያ መልአክ ቅዱስ ገብርኤል ነው የሚለውን ትርጓሜ የተማረ ሰው ብቻ ነው የሚያውቀው። ቅዱስ ገብርኤል ነውና ውሃው ክርስቶስ ነው። ቅዱስ ገብርኤል ደግሞ የሕይወት ውሃ ክርስቶስን አብስሯል ተብሎ ትርጓሜውን የሚያውቅ የተማረ ሰው ነው። ሰውየው ጥሬቱ መጽሐፍ ቅዱስ አጋር እሺ ብሎ መንፈሰ እግዚአብሔር አልፈቀደም ወደዚህ አንድ ብሎ ሲሄድ ትዝ ይለኛል እላችኋለሁ። እውነቱ ማለት እና እንደ ይህም ሁሉ ምነግራችሁ ምንድን ነው ካላችሁ አስመሳይነት ምድርን ቆርጥሞ እየበላት ነው። በእውነቱ ማለት አስመሳይነት፣ የሌለንን ጽድቅ ጻድቅ በማስመሰል ከሌለን የለንም ባለን ነገር ህዝቡ ደግ ነው። የኢትዮጵያ ህዝብ እኮ ደግ ነው። የኢትዮጵያ ህዝብ በተለይ የአዲስ አበባው ደግ ነው። የአዲስ አበባው ደግ ነው። እናንተ እንኳን መናጤ ናችሁ። ለምን መሰላችሁ? አሁን የአዲስ አበባው ምዕመን ይመስለኛል ንስሐ አባቱ አብሮት ቢራ ጠጥቶ ሰክሮ በበነገው ንስሐ ልጅ ሄዶ ሰክሬ ብሎ ይናዘዛል። አይደንቃችሁም? ይሄ ደግነት እኮ ነው። የዚህ አካባቢ ሰው ግን ቄሱ እየሰከረ እዚህ መንጋ ሰካራ ምኛ ሊመክር ደግሞ ሄደ። አርፈ ተቀመጥ አትሉም ትላላችሁ። አሁን እኔን ማታ ቢራ ስጠጣ ብታገኝ በድንጋይ አትወግሩኝም? በድንጋይ ነው የምትወግሩኝም። በእውነቱ እኔም አልጠጣም። በእውነቱ የማልጠጣ ግን እናንተን ፈርቻ አይደለም። መጠጣትም ኃጢአት የለውም። ኃጢአት ማብዛት መስከር ነው እንጂ ቢጠጡ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። መስከር ነው ኃጢአት እንጂ አንድ ሁለት ቢጠጡ ካህናትም ችግር የለባቸው። መስከር ግን ነውር ነው። በእውነቱ ማለት መስከር ነውር ነው እና እናንተም አታስክሩ። ካህናትን አፈርሰውን እያላችሁ አታስክሩ። ሁለት ሶስት ጠጥተው በቃ ይችል እሺ ነው ማለት በቀር በሞት እያላችሁ እያሰከራችሁ መስቀላቸው ሁሉ ጠላ ጠላ እንዲል ማድረግ የለባችሁም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን እኔ የምነግራችሁ ምንድን ነው? ተመጻዳቂ የሚባለው ይሄ ነው ማለት የሚመጻድቅ ጸሎተኛ መምሰል የሚፈልግ በአደባባይ እኔ በአጋጣሚ ለአንድ ጊዜ ስንት ቀን አወራዋት ኢየሩሳሌም አንድ ቀን እጄ በቃ ዝሜ ዘመን ለፍልፌ ልሞት ነው። አንድ ቀን አንድ ሰው እያሉ አይኑ ውር ነበራል እና አይኑ ውር ሆኖ አንድ ቀን በራለት። አንድ ቀን በርቶለት ወዲያው ተገልጦ ጥንቸላየና አይኑ ጠፋ። ከዚያ በኋላ እንዲህ ያለው ነገር ሲያምር ሲባል እንደ ጥንቸሊቱ ነው ይላል። በቃ ስራው ሁሉ እንደዚህ ያለው እና እኔም ኢየሩሳሌም አንድ ቀን እጄ መከራዬን ስንት ቀን ተናገርኳት እና ኢየሩሳሌም ሂጄ ፈሪሳውያን ሲጸልዩ አይቻለሁ። በእውነት አስፓልት ላይ ቆመው ይጸልያሉ። አስፓልቱ ላይ ማለት እዚያ ላይ መጸለይ ነውር ነው። እንደነዚህ አይነት ግብዞችን አትሁኑ። ጸሎተኛ ለመምሰል አትጸልዩ። እግዚአብሔር ለሚያያችሁ ሁናችሁ ጸልዩ። ቤተ ክርስቲያንም ሲጸለይ 3 ቦታዎች አላት ቤተ ክርስቲያን። መካነ ጸሎት፣ መካነ ተግሳጽ፣ መካነ ምጽዋት ይባላሉ። መካነ ጸሎት የሚባለው አንደኛ አጸዱ ነው፣ ይሄ ዛፉ ማለት ነው። ሁለተኛ ደግሞ ከቅድስቱ ጀምሮ እስከ ቅኔ ማህሌቱ ያለው ነው፣ እስከ መቅደሱ ያለው መካነ ጸሎት ይባላል። መካነ ተግሳጽ የሚባለው ይሄ አውደ ምሕረቱ ትምህርት የሚሰጥበት ነው። መካነ ምጽዋት የሚባለው ጸሪቀ መበለት ውጭ ላይ አሁን የሰንበት ጸሪቅ የምትቀምሱበት እሱ መካነ ምጽዋት ይባላል። የማይጸለይባቸው ቦታዎች የሚባሉት እነዚህ ናቸው። ምንምና መካነ ተግሳጽ ላይ መጸለይ ግብዝነት ነው። ስብከት እየተሰበከ እንደዚህ አድርጎ መጸለይ እዚህ ማልቆ ይሄ ግብዝነት ይባላል። ምክንያቱም ይሄ መካነ ተግሳጽ ነው። ከዚያ ላይ ደግሞ ዝክር ከሚዘከርበት ደግሞ እንዲህ አድርጎ መጸለይ ደግሞ ይሄም ግብዝነት ነው። ስለዚህ መጸለይ የሚባለው የት ነው? ከሚገባው ቦታ ጸልይ፣ የማይገባው ቦታ አትጸልይ። በማይጸልይ ሰው ደግሞ አትመጻደቅ። በማይጸልይ ሰው ላይ እኛ ስንጸልይ ሳምንት መጸለይ ከመጀመራችን በማይጸልይ ሰው ላይ መመጻደቅ እንጀምራለን። ስለዚህ በዚያም አትመጻደቅ። ጸሎታችንም ይጠብቀናል ማለትም ግብዝነት ነው። እግዚአብሔር እኛ የምንጸልየው እግዚአብሔርን ስለምንወድ ከእግዚአብሔር ጋር ለመነጋገር ከእግዚአብሔር ጋር ለመወዳጀት እንጂ የምንጸልየው የእኛ ጸሎት እኛን
ስለሚጠብቀን አይደለም። እንደዚያ ብለን ካሰብን ጸሎት ባቋረጥን ጊዜ ሰይጣን ይመታናል። ምክንያቱም መጀመሪያም ስንጸልይ የነበርነው ጸሎቴ ይጠብቀኛል እያልን ስለነበር፣ እግዚአብሔር ይጠብቀኛል ካል ግን አሞን ብናቋርጥ እንኳን ሰይጣን በእኛ ላይ ርስት የለውም። እግዚአብሔር ይጠብቀኛል ብለናልና በራሳችን ጸሎት እንጠበቅበታለን ማለት ይሄ ነው። አንዳንዱ ሰው አለ መዝሙረ ዳዊት ይሄንን አርገ እንትኑን ቆርጠ ያንን ዘፍዝፈ ይሄን 7 ላይ ቆንጥረ በዚያ ደግመ ዳዊቱን 3 ጊዜ ደግመ ወደ ምስራቅ ዙረ ቅዳሴ ላይ እንደዚህ አርገ ብትጠጣው ፍቱን ውእቱ ይላል። እንደዚህ ያረከው እንደሆነ ይሄ በጣም የተፈተነ ነው ይላል ማለት ነው። ይሄ መዝሙር ይሄን ያህል ለዚህ ጥሩ ነው፣ ውዳሴ ማርያም ይሄን መልካ ኢየሱስ ይሄ ለእንትን ጥሩ ነው ይላል። ደግሞ ይሄ እግዚአብሔርን ጥበቃ ትቶ ያንተ ጸሎት ሊጠብቅን ፈጽሞ አይደለም። የሚጠብቀን ማን ነው? በቸርነቱ ነው። ቅዳሴውን ጸልየን ያን ሁሉ ቅዳሴ አስቀድሰን ስንጨርስ ምንድነው? በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እኛ ቅዳሴውን ቀድሰናል እንዳዘዝከን፣ ግን እኛ ባቀረብነው ጸሎት እንጠበቃለን አንልም። በቸርነትህ ነው። እኛ ባወቅን ጸለይን ተዘጋጀን ብለናል። ግን አንተ የምታውቀው ብዙ ነውና ሥጋ ወደሙን የምንቀበል በቸርነትህ ነው ብለን ነው የምንቀበለው ማለት። ጸሎትን ማቋረጥ የለብንም ወደ ፈተና እንዳንገባ። ግን ወደ ፈተና ያልገባን ግን ስለ ጸለይን እንደሆነ ማወቅ የለብንም፣ የሚጠብቀን እግዚአብሔር በቸርነቱ ስለሆነ እንጂ። ይሄን ነው ስለ ጸሎት ማወቅ የሚጠበቅብን። ብዙ ሌላው ጸሎታችን ለምን አይመለስም የሚል ጥያቄ ይጠይቃል ሰይጣን ብያቸዋለሁ ቅድም። ጸሎቱን ለምን የማይመልስልን ሲባል 3 ነገሮችን ብቻ አጭር ነገር ልንገራችሁ። እግዚአብሔር ለምንድን ነው ጸልየን ጸሎታችን የማይመልስልን? አንደኛው የማይመልስልን ምክንያት ጸሎቱ የማይጠቅመን ከሆነ ነው። ጸሎቱ የማይጠቅመን ከሆነ እግዚአብሔር ጥያቄውን አይመልስም። ለምሳሌ አንድ ነገር ልንገራችሁ። ሕፃን ልጅ እናቱ እንጀራ እየጋገረች እያለ ክፉና በጎ ያለየ ልጅ እናቱ እሳት እንድትሰጠው ይለምናታል። መስጣት አለባት የለባትም? በልጁ አይምሮ ግን መለመኑ ትክክል ነው አይደለም? በልጁ አይምሮ ትክክል ነው አይደል? ምክንያቱም በምናውቀዋለን ሳትሰጠው ስትቀር ያለቅሳል። የሚጠቅመውን የምታውቅ ግን እናቱ ናት። ቅዱስ ያሬድ እንደተናገረ እግዚአብሔር አባታችንም እናታችን ነው። አንተ አቡነ ወአንተ እምነ እንዳለው እግዚአብሔር አባት ነው፣ እግዚአብሔር እናት ነው። የሚያስብልን እሱ ነው። እሱ ስለሚያስብልን የለመነውን ሁሉ አይሰጠንም። ለምን? እንደማይጠቅመን ያውቃልና። አንዱ ይሄ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጥያቄያችንን ያልመለሰልን ስላልወደደን፣ ኃጢአተኛ ስላልሆን፣ ጸሎታችን ትክክል ስላልሆነ ሳይሆን የማይጠቅመንን ስለለመን ይሆናል። ሁለተኛው ደግሞ ተላጽቆተ ስኢል ይባላል። ተላጽቆተ ስኢል ማለት በጸሎት አንድ መሆን ወይም በጸሎት መዋሃድ ነው። ለምሳሌ ይሄ ማለት ምን ማለት ይመስላችኋል? ይህን ሊቃውንት ሲተረጉሙት እግዚአብሔር ጸሎት ሰዎች የጸለዩትን ጸሎት በአንድ ጊዜ የማይመልሰው ተላጽቆተ ስኢል እስከሚያስደርሳቸው ድረስ ነው ይላል። ማለት ምን ማለት ነው? ውሻ ታውቃላችሁ? ውሻ ስጋ ያያል። ስጋ ሲያይ ስጋውን ከወረወርንለት ካልጨረሰ አይመጣም። ዝም ካልነው ግን ይመላለሳል። ካልሰጠነው ይመላለሳል። ከወረወርንለት ግን በቃ ካላለቀበት አይመጣም። ሰው እንደ ውሻ እንዳይሆን አንድ ጥያቄ ይጠይቃል፣ እግዚአብሔር ይመልስለታል። ከዚያ በኋላ ካልቸገረው ተመልሶ ቤተክርስቲያን አይመጣም። አንድ ጥያቄ ይጠይቃል፣ አሁንም ያን ይመልስለታል። ካልቸገረው አይመጣም። ስለዚህ ጥያቄው ሳይመለስ በቆየ ቁጥር እንዲመልስልኝ እያለ እግዚአብሔርን ለመዘብዘብ ቤተክርስቲያን ሲመላለስ በዚያው የቤተክርስቲያን ሰው ሆኖ እንዲቀር ማለት ከቤቱ እንዳንወጣበት ጥያቄያችን ያዘገየዋል። እግዚአብሔር የትኛውን ነገር መቼ ቢያደርገው አሳምሮ እሱ ያውቅበታል። ከእሱ ጋር እንድንጣበቅ ከእሱ እንዳንለይ ጥያቄውን ያዘገያል። ሶስተኛ ደግሞ በጸለይ ነው ጸሎት የማናውቀው መከራ ተመልሶልናል። አስደናቂ ይሄ ነው። አታው እግዚአብሔር ሁልጊዜ ለእኛ እያሳወቀ የሚሰራ ይመስላችኋል? ስንት ሰዎች ሊገሉን ተዘጋጅተው ለእኛ ሳይነግሩን ከንቱ አድርጎ ልቡናቸውን ምክራቸውን ሽሮ እንዳስቀረ የሚያውቅ እሱ ብቻ ነው። ስንት ሰዎች ሊያጠፉን ሊከሱን ተዘጋጅተው እንደገና ደግሞ እንደው ልተወው መሰል ብለው እንዲቀሩ ልቡናቸውን አራርቶ ለእኛ ሳያሳውቁን ያስቀረው ምክር ብዙ አለ እግዚአብሔር። ያንን ጥያቄ እኛ በጠበቅነው ስንፈልግ እግዚአብሔር ያልጠበቅናቸውን ብዙ ማዕቶች በጸሎት አስቀርቶልናል። የማንኛውም ሰው ጸሎት ጥያቄ ሳይመልስ ቀርቶ አያውቅም። ይህንን አውቀን ከጸለይን ጸሎታችን መልስ ያገኛል። ስትጸልዩ እንደ ግብዞች አትሁኑ። አሁን እኮ አርጎ የሚፈርደው ሰው የመድኃኔዓለም ያለ ጻድቃኔ ሳምንት ዶ ከተቀመጠ፣ ደብረ ሊባኖስ 2 ሳምንት ዶ ከተቀመጠ ንግግሩ ሁሉ የምጽድቅ ተመስገ ሥላሴ የተመሰገኑ ይሁን እንደ ባይታዊ ማለት መመጻደቅ የሌለህን ጽድቅ ማለት ውስጥ እኮ ሌባ ነው ታውቀዋለህ። ምን ያመጻድቅሃል? ሳምንት ውዳሴ ማርያም ደገንኩ ብሎ ሰው ትቢቱ ኩራቱ ተመስገን። አሁን እንዲው እኮ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ ጳጳሳቱ ሁሉ እኮ ሌባ እየሆነ ነው ይላል። አንተ ነህ እንጂ ደጉ እንዲው እኮ አይደረስ እኮ ነው። እንዲሁ ማምላክን ምን ይህንን ምጽድቅ ነው ማቆም ያለብን። ይህንን ምጽድቅ ቅድመ አውፅ ሰርዌ እማይንከ፣ አንተ ግብዝ አስቀድመህ ምሰሶውን ከዓይንህ አውጣ። ከሰው ዓይን ያለውን ጉድፍ ከምትመለከት
ከራስህ ዓይን ያለውን ምሰሶ አውጣ። ጸሎተኛ በመሆናችን መመጻደቅ በቁርጡ ከጳጳሱን ያልሻልም፣ ከፓትርያርኩን ያልሻልም፣ ከዚህ ዘመን መነኩሴን ያልሻልም፣ ከቄሱን ያልሻልም፣ ከዲያቆን በምንድን ነው የምትሻሉት እናንተ? ካህን እኮ 40 ዓመት ለፍቶ ሊሆን ይችላል አንድ ቀን የተሳሳተ። አንተ እኮ 40 ዓመት ሰርቀህ አንድ ቀን ሊሆን ይችላል ደግ ይሆንክ። እንደዚህ እኮ ነው። እና እግዚአብሔር እንዲሁ ከእንዲህ ያለ ምጽድቅ እግዚአብሔር ይሰውራችሁ። እኔ እውነቴን ነው። አትመጻድቁ። በመለገሳችሁ፣ በመስጠታችሁ፣ በመመጻደቃችሁ እንደዚህ ያለ ምጽድቅ ወዳጅ ክርስቲያን አይጸድቅም። ይህን ነው እንደ ግብዞች አትሆኑ። እንደዛ ሶበ ትጼልዩ ኢትዘንግዑ ከመ አሕዛብ፣ ስትጸልዩ እንደ አሕዛብ ዝንጉዎች አትሆኑ ይላል። እስመ በአብዝሖ ንባቦሙ ይመስሎሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛታቸው እግዚአብሔር ጸሎታቸውን የሚሰማቸው ይመስላቸዋል ይላል። አሁን ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ነው። ለዘብል አድርገው ብዬ ነው እንዲመለሱ። ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኝ ያላችሁ አይደለም? እና እነሱ ምን ይላሉ መስላችሁ? ይህንን ጥቅስ ይዙና ጸሎት ማብዛት ግብዝነት ነው ይላል። ጸሎት አተም ዳዊት ውዳሴ ማርያም ቅዳሴ ረጅም ጊዜ መጸለይን በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላችኋል ይላችኋል እኮ ኦርቶዶክሶችን ይላል ጌታዬ። ንግግሩም አልተገናኙም። በጸሎታቸው ብዛት የተባለ ጸሎት አታብዙ። አሁን ጌታ ሳታቋርጡ ጸልዩ ብሏል። እንደገና ደግሞ ጸሎት አታብዙ ይላል። ይጣላል አይጣለም። ይነቅኑ ማይ ጠሚጡም ወማይ መሪን ማሃዱ አዘቅት ይላል ያዕቆብ በመልእክቱ። መራራ ውሃና ጣፋጭ ውሃ ከአንድ ጉድጓድ ሊቀዳ ይችላል? አይቀዳም። እግዚአብሔርስ ሐሰትና እውነት ይናገራል? አንድ ያድርጉ አንድ ያታድርጉ ይላል? አይልም። ታዲያ ጸሎት ማብዛት በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላቸው የተባለ ጌታዬ ኢየሱስ ክርስቶስ ማልዳ ቁሙ እንጀራም ስጠኝ፣ የሰው መውደዱን የቀና መንገዱን ስጠኝ፣ እንደ ፈረስ ስታበላ አውለኝ፣ ባዱን ዘመድ ልጡን ገመድ ዱሩን መንገድ አርግልኝ፣ ጽድቄን የላሊባላ ዕድሜን የማቱሳላ አርገው፣ ጠላቶችን ዓይናቸውን ጉልበታቸውን ቀጠማ አርገው፣ እንደ ጢፍ ሳብናቸው እንደ ጉማብናቸው ምናምን በላቸው። ይሄ ነው ጸሎት ማብዛት ማለት። አታብዙ ያለ ጌታ ይህንን ነው ማለት። ነገሌንም ደግሞ እንዲያርጋቸው ውጭ ሀገር ያለችው ልጄንም ገንዘቧን አበርክትላት፣ ለዚችኛይቱ ልጄ ትዳር ስጣት፣ ለዚህ አንድ ለእንትና ደግሞ እንደዚህ ያርግለት፣ እንደገና ደግሞ እዚህ ያልበቃይ ብሏል ማለት። ይሄ ምን ይባላል? ነገር ማብዛት ይባላል። ጌታ ጸሎት አታብዙ ያለ ምን ነው? ይሄን ነው ማለት። ይሄን አታብዙ፣ ይሄን እኔ ያውቀዋለሁን ምን እንደሚያስፈልገን ጥንቅቅ አድርጎ ያውቅ። ምን እንኳን እግዚአብሔር እናንተ እንኳን በአቅማችሁ ለየትኛው ልጃችሁ በየትኛው ወር ልብስ እንደምትገዙለት አታውቁም? እናውቃለን። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው፣ እንቁላል ቢለምነው እምቧይ የሚሰጠው፣ አሳ ቢለምነው እባብ የሚሰጠው አለን ይላል። የለም። እንኳንስ ሊኖር ልጁ ዳቦ ቢለምነው ደረቁን ለሱ በልቶ ልምልሙን ለልጁ ያጎርሰዋል። አሳ ቢለምነው እንኳን እባብ ሊሰጠው አጥንቱን ለሱ ወስዶ ልምልም ስጋውን ያጎርሰዋል። እንቁላል ቢለምነው እንኳን እምቧይ ሊሰጠው ቅርፍቱን ቀርፍቶ ልሙን ለልጁ ያጎርሳል። እናንተ ጨካኞች፣ እናንተ ጨካኝ ስትሆኑ ለልጆቻችሁ መልካም ማድረግ የምታውቁ ከሆነ የሰማይ አባታችሁማ እንዴት አያደርግላችሁ ይላል። ጠንቅቆ ያውቃል። ትንኝን የሚመግብ አምላክ እኛን ይረሳን ይመስላችኋል? ትልን የሚመግብ ጌታ እኛን ይመስል ወለጉለቋትን ለይጼውዕዎ የቁራ ጫጭቶችን እንኳን የማይረሳቸው መድኃኔዓለም ቁራ ሲወለድ በጫጭትነት ዘመኑ ቀይ ነው። አዛ እናት አባቱ ርዕስ መልኩ ተለወጠ ብለው ጥለውት ይሄዳሉ። እነሱ ጥቁር ናቸዋ። ከዚያ በኋላ ምን ያደርጋል? አፉን ክፍት ይላል። ይሄ ጸሎት ማለት ነው። ሲያረግ እግዚአብሔር ቁንጫጭቶቹ የአፉን እርጥበት እያሉ ይመጡና ክፍት ሲያረግ ይገባሉ፣ ግጥም ሲያረግ ይወጣቸዋል። ኋላ ጥቋቁር ቁንጫጭት ይበላና ጥቁር ይሆናል። ጥቁር ሲሆን እናት አባቱ መጥተው ያቅፉታል። ወለጉለቋት ለይጼውዕዎ ያለው ቅዱስ ዳዊት ይህን ነው። የቁራ ጫጭቶችን እንኳን የማይረሳቸው እግዚአብሔር በእናታችን ማኅፀን እያለን የመገበን እግዚአብሔር ኦ ዘታወፅኦ ለሕፃን እምአኮየ ብእሲ ወትፌንዎ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበአርባ ዕለት ተሰይሞ እመኒ ለነዲ ወመኒ ለብዕል ይላል አትናቴዎስ በቅዳሴው። አቤቱ ሕፃኑን ከአባቱ ወገብ በዘርነት የምትከፍለው ወደ እናቱ ማኅፀን የምትልከው ውሃውን አርግተ ሰው የምታደርገው በአንትንት እንዘማይ ውእቱ ታረግኦ በጥበብከ ብጥብጥ ውሃ የነበረውን በእናቱ ማኅፀን በአንትንት ባይጽምት በጅማት ባጥንት አበርትተ አካል ዘያክልን ሰጥተ መልክ የምትሰጠው እናቱ የጠጣችው አንዝዞ የበላችው ተጭኖ እንዳይገለው ጠብቀ የምታስወልደው እግዚአብሔር
እግዚአብሔር ሆይ እናታችን አሁን ሕፃንን ልጅ በርበሬ ብናጎርሰው አይኑ አልቅሶ አይሞትም? የ6 ወር ልጅ አሁን በጨው እንጀራ ብታጎርሱ እሺ። ግን እናቱ ማይፀን እያለ እናቱ በጨው እንጀራ እየበላች ለምንድነው የማያቃጥለው? ይገርማል። ለሕፃን ልጅ አረቄ ብናጠጣው ይሞታል። ግን እናቱ ነፍሰጡን አረቄዋን እየጠጣች ለምን ልጁን ትናይ ነው? እግዚአብሔር ስለሚጠብቅ ነው። እግዚአብሔር ስለሚጠብቅ ነው። አልጋ ላይ እያለ ወፍራም ጋቢ እንኳን ሕፃን ልጅ ካለበስ ነው ታፍኖ ይሞታል። ግን በሰው ቆዳ ተነጉሞ ግን ጽንስ ታፍኖ አይሞትም። እምከርሴ እሜ አንተ አምላኬ ይላል ቅዱስ ዳዊት። አቤቱ ከእናቴ ማሕፀን ጀምሮ አንተ አምላኬ ነህ። ከዚያ ውስጥ ብከ ተገደፍኩ ውስተ ከርሰ እሜ፣ በእናቴ ማሕፀን እያለሁ በአንተ ተጣልኩ፣ ያንተ እጅ ደገፈኝ፣ ያንተ እጅ ጠበቀኝ። ሕፃናትን ጠብቆ የሚያሳድጋቸው ትልቅ ሰው ሲወድቅ በአንድ ጊዜ እንክት ከሚልበት ድንጋይ ሕፃናት 7 ጊዜ ወድቀው አይሰበሩም። እግዚአብሔር ስለሚጠብቃቸው ነው። አባ ጊዮርጊስ ዘጋስጫ ደግሞ ሕፃን ልጅ ከቤት ውስጥ እያለ እናቱ ገበያ ብትሄድና እናቱ ሳትኖር እባብ ቢመጣበት ልጁ በደግነት እባቡን ይዘዋል። እባቡ እናቱ እስከምትመጣው ድረስ ሳይበላው እንዲቆይ እግዚአብሔር ያደርጋል። የሕፃኑ ደግነት የእባቡን ተንኮል ያሸንፋልና ይላል። እንዲህ የሚጠብቀን እንዲህ የሚያስብልን እግዚአብሔር፣ ለወፎች የሚያስብላቸው እግዚአብሔር፣ ምድርን ዘረበቦ ለሰማይ ከመቀመር፣ ሰማይን ያለ ባላ ያቆመው እግዚአብሔር፣ መኑ ውእቱ ዘሰቀላ ለምድበ ወኢምንት ራቃ፣ ምድርን በውሃ ላይ አንጠልጥሎ አጽንቶ ያስቀመጣት ሕያው እግዚአብሔር ለምግባችን የማያስብልን ይመስላችኋል? እኛን ከመመገብ እኮ እኛን መፍጠር ይበልጣል። ትልቁን አድርጎልናል። አኮኑ ተመልከቱ፣ የአጽብ ሥጋ እምሲሲት ታጽብ ነፍስ እምሲሲት ወሥጋኒ እማራዝ። ነፍስ ለምትኖርበት ደም ለሚሆነው ምግብ ከመስጠትማ፣ ሥጋ የሚለብሰውን ልብስ ከመስጠትማ ነፍስና ሥጋን መፍጠር አይበልጥምን? ወበእንተ አራዝኒ ምንተ ትብሉ፣ ስለ ልብስ ስለምን ትጨነቃላችሁ? ርዩ ጽጌያተ ገዳም ዘከመ ይልህቁ፣ የምድረ በዳ አበቦችን ተመልከቷቸው። እይፈትኑ አይፈትኑም አይደክሙም። ሰሎሞን ጥቀ ይለብሰ በኩሉ ክብሩ ዘከመሃዱ እምሉ። ሰሎሞን እንኳን በዘመኑ ሁሉ ከነዚህ እንደ አበቦች እንደ አንዱ አልለበሰም። ወናሁ ጽጌ ገዳም ዘዮም ሃሎ ወየሰመ ይትወደይ ውስተ እቶነ እሳት ዘከመዝ ያለብሶ እግዚአብሔር እፎ ኪያክሙ ኦ ሕጹፃነ ሃይማኖት። በመስከረም አብቦ ነገ በሳት የሚቃጠለውን ምድረ በዳ እንዲህ ባለ አበባ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አያለብሳችሁ? ሥጋውን የፈተተላችሁ ደሙን የሰጣችሁ እግዚአብሔር ምድራዊ እንጀራ እንዴት ይነሳችኋል? ስለዚህ ስለምን ትጨነቃላችሁ? ወበእንተ ዝእብለክሙ ይትተክዙን ዘትብሉ ምንተ ንበል ወምንተ ንሰቲ ወምንተ ንትከደን። ስለዚህ እላችኋለሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ወዘንተሰ ኩሎ አሕዛብ ምድረ ዘአፋ ያሐስስዎ። ይህንስ እምነት የሌላቸው አሕዛብም ያስቡታል። የእናንተ ብልጫችሁ ምንድን ነው ብሎ ይናገራል። ስለዚህ እግዚአብሔር ስለሚያስብልን ጸሎት አታብዙ ማለት ይህን አድርግልኝ ማለት አታብዙ። ዝም ብላችሁ አቡነ ዘበሰማያታችሁን ዳዊታችሁ ውዳሴ ማርያምን ደግማችሁ ቤታችሁን ጸሎቱ ውስጥ ጥያቄያችሁን አቅርባችሁ ስለጨረሳችሁ ማለት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አንድ በረሃ ውስጥ የሚኖር ባይታዊ ምን ብሎ ተናገረ? አቤቱ ፈጣሪ ይህንን አድርግልኝ ብዬ ከመጸለይ አድነኝ። እንዲሁ እኮ ይገርማል። ይህንን አድርግልኝ ብዬ ከመጸለይ አድነኝ። እንዲህ አድርግልኝ እንዴት እላለሁ? አንተ እያሰብክልኝ እንዲህ አድርግልኝ ለምን እልሃለሁ ብሎ ይናገራል። ስለዚህ ይህንን አምኖ እግዚአብሔር ያስብልኛል ብሎ በሙሉ ልብ እንድንጸልይ፣ ስትጸልዩ አትዘንጉ። ልቡናችሁን አታባክኑት። በጥያቄዎቻችሁ ብዛት ልቡናችሁን አትስለውጥ። አንተሰ ሶበ ትጼልይ ባ ውስተ ቤትከ ወእፁ ኆኃተከ ወጸልይ በህቡ። አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። አንተ ግን ስትጸልይ ቤትህን ዘግተህ ጸልይ። ይህንን ስለሚል ብዙ አሁንም ቅድም እንዳልኩት ከእኛ ቤተክርስቲያን የወጡት ወንድሞቻችን እህቶቻችን እንዳሉ ቤተክርስቲያን ውስጥ ቆሞ መጸለይ ውዳሴ ከንቱ ነው። ምክንያቱም ክርስቶስ ያለ ቤትህን ዘግተህ ጸልይ ነው የሚል ጥያቄ እየጠየቁ ምዕመናንን ያደናግራሉ፣ መጽሐፍ ቅዱስ ያልተማሩትን። ግን መልሱ ለዚህ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የማኅበር ጸሎትን ቤተክርስቲያን ቆሞ መጸለይን ውዳሴ ከንቱ ነው አላለም። ቅድም ከነገርኳችሁ ቦታዎች መጸለይን ነው የተናገረ። እንደገና በአደባባይ አጸልዩ፣ መንገድ ለመንገድ ከተማ ለከተማ ነው እንጂ ያለ የቤተ ክርስቲያንን ውዳሴ ከንቱ ብሎት አይደለም። ከቤተ ክርስቲያን የተረፈውን ከጸሎት ቤታችሁ ጸልዩት እንጂ አደባባይ አትጸልዩ። አንተ ቤትህን ዘግተህ ጸልይ። አንድም ሕዋሳትህን ሰብስበህ ጸልይ ማለት ነው። ቤት የተባለ ሰውነትን ሰብስበህ ጸልይ። ወእስመ አቡከ ሰማያዊ ዘይርእየከ ያሐስየከ ክሱተ
በስውር የሚያይህ እግዚአብሔር በግልጥ ዋጋህን ይከፍልሃል። ዛሬ ቤት ውስጥ ጸልያለህ ብቻን፣ ነገ ከመላእክት መሃል ዋጋህን ይከፍልሃል። ጸልይ በህው ያለው ይህንን ነው። እንዲህ አድርገህ ጸልይ፣ እግዚአብሔር በጎ ዋጋህን ይከፍልሃል። በጎ ዋጋ የምናገኝበትን ጸሎት እንድንጸልይ እግዚአብሔር ይርዳን። አንተ ሙሰ ሶበ ትጸልዩ ከመዝ በሉ፣ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ፣ አቡነ ዘበሰማያት በሉ። አሁን እንግዲህ ማለት ነው እኛ ስንጸልይ እንዲህ ነው። እኛ ስንጸልይ ነው። ቄስም ሲጸልይ ሂዷ ቤት ሂዷ ምእመናን ይባርካችሁ ይቀድሳችሁ ብሎ አቡነ ዘበሰማያት ይላል እንጂ በቅርብ ቀን ጌታ ኢየሱስ ብሏል መኪና ታገኛለህ፣ ጫማ ታገኛለህ አይልም። እናንተ ስትጸልዩ ምን በሉ ነው ያለ? ጫማ ታገኛለህ፣ መኪና ትገዛለህ በሉ አላለም። ቤት ትገዛለህ በሉ አላለም። እግዚአብሔርን እመን ብሎ አቡነ ዘበሰማያት በሉና እናንተስ የመጣች ሌሎች አሉ ማለት ነው። እንደኛ አድርገው የማይጸልዩ አንትሙሰ ዝም ብላ የመጣች አይደለችም። ይቺ የመጣችው ምንድናት? ግን ናት። እናንተ ግን ሌሎቹ እንዲህ ይጸልያሉ፣ ግብዞች ናቸው። እናንተ ግን እንዲህ አድርጋችሁ ጸልዩ። ምን ብላችሁ? አቡነ ዘበሰማያት አባታችን ሆይ። ይሄ እኮ በጣም የሚያኮራ ጸሎት እኮ ነው። እውነት እንደዚህ ማለት እኮ እድል እኮ ነው። አንድ የኤሌመንታሪ ትምህርት ቤት ርዕሰ መምህር ልጅ እንኳን እኮ በዚያ ሲያልፍ እኮ ይሄ እኮ የርዕሰ መምህሩ ልጅ ነው ይባላል። ይሄ የርዕሰ መምህሩ ልጅ፣ ይሄ እኮ የፖሊሱ የገሌ ልጅ እኮ ነው ይባላል። እኛ የታላቁ የልዑል እግዚአብሔር ልጆች ነን። ደስ ይላል በእውነት። ከዚህ በላይ ክብር የለም። አዛኝ እኔ በጣም ነው ደስ የሚለኝ። እግዚአብሔርን አባት ብሎ ከመጥራት በላይ ክብር የለም። እግዚአብሔርን አባት ንጉሳችን፣ ጌታችን እሳት ይውህዝ ቅድሜሁ አይላፋ አይላፋት ይትላክዌ ይላል ዳንኤል፣ ትንቢተ ዳንኤል ምዕራፍ 11 ላይ እሳት በመንበሩ የሚንቆረቆሩለትን አይላፍ መላእክት እንደ ሻሽ የሚነጠፉለትን፣ እንደ ቅጠል የሚረግፉለትን፣ እንደ ግንድ የሚረበረቡለትን አንተን ማየት አይቻልንም ብለው በክሌ ክነፊሆሙ ይከድኑ ገጾሙ ፊታቸውን የሚሸፍኑለትን፣ በአንተ ፊት መቆም አንችልም ብለው በክሌ ክነፊሆሙ ይከድኑ እግሮሙ እግራቸውን በሁለት ክንፋቸው የሚሸፍኑለትን፣ የትም ብንዞር አንተን አንመረምርም ብለው በክሌ ክነፊሆሙ ይሰሩ አንጻረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅዱሳተ ስብሐቲከ ብለው የሚያመሰግኑለትን አምላክ አባታችን ሆይ ብለን ስንጠራው እንዴት ደስ ይላል! እንዲህ ማለትን ከመውደድ በላይ ምን ፍቅር አለ? እግዚአብሔርን አባት ከማድረግ በቃ ትልቁ ምዕመናን፣ ትልቁ ዕድላችሁ፣ ትልቁ ክብራችሁ፣ ትልቁ ጌትነታችሁ፣ ትልቁ ሹመታችሁ፣ ትልቁ ሀብታችሁ የእግዚአብሔር ልጆች መሆናችሁ ነው። ይህን በማግኘታችሁ ብቻ ደስ ሊላችሁ ይገባል። እስቲ አንድ ጊዜ እግዚአብሔር ይመስገን በሉ። ባሮቹ ለመሆን የማንበቃውን ልጆቹ ስላደረገን ማን ይመስገን? እኛ ባለስልጣኖች ነን። በእውነቱ የንጉሥ ልጆች ስለሆን ባለስልጣኖች ነን። የንጉሠ ነገሥት የእግዚአብሔር አጋዕዝት የክርስቶስ ልጆች ነን። አባታችን ሆይ ምን አድርጎናል? በምን ወልዶናል? አንደኛ በምን ወልዶናል ካላችሁኝ፣ በምን የወለደን? አንድ በፍጥረት ወልዶናል። በፍጥረት ማለት መፍጠሩ መውለዱ ነው። ልጅ ከአባቱ እንዲገኝ ፍጥረትም ከእግዚአብሔር ስለተገኘ በቀዳማዊ ልደታችን በተፈጥሮ የእሱ ልጆች ነን። ሁለት በምን ወልዶናል? በፍጥረት ወልዶናል። በእናት አባታችን እንድንወለድ ያደረገ እሱ ስለሆነ አሁንም አባታችን ነው። ሶስት በምን ወልዶናል? በዮርዳኖስ ከጥምቀት ወልዶናል። በጥምቀት ልጆች ሆነናል። እናታችን ታቅፋ ወስዳን፣ ወንዶች በ40 ቀን ሴቶች በ80 ቀን ቄሱ በሚታይ ውሃ እያጠመቀ በሚታይ መስቀል እየባረከ የሚታይ ቄስ እያጠመቀን ከማይታዩ ከሥላሴ ተወልደን እንመለሳለን። ትልቅ ረቂቅ ልደትን አድርገን ስንጠመቅ ሕፃኑ ልጅ ምን የሀብታም ልጅ ቢሆን ራቁትን ነው ከነ ልብሱ ነው የሚጠመቅ። ለምንድን ነው ካላችሁኝ፣ ክርስቶስን ሊለብስ ስለሆነ እኮ ነው። ጥምቀት ላይ ሰው አውልቆ የሚጠመቀው ክርስቶስን ሊለብስ ነው። ሴቶች ካደጉ በኋላ ለአቅመ ሔዋን ከደረሱ በኋላ በሌላ እምነት ኑረው ሊጠመቁ ሲመጡ ከራሳቸው ላይ ቀለበት ቢኖራቸው፣ ከእጃቸው ላይ ቀለበት ቢኖራቸው፣ ሴቶች ጌጥ ወዳጅ አይደሉ? ብዙ ጌጣጌጥ ቢኖራት አውልቃ ነው የምትጠመቀው። ወርቁንም ቢሆን ምን ማለቷ ነው ይሉና ፍትሐ ነገሥት ላይ ተረጉምታው የኔ ጌጥ ክርስቶስ ነው ማለቷ ነው። የኔ ገንዘቤ ክርስቶስ ነው፣ ልብሴ ክርስቶስ ነው ለማለት ነው። እንዲህ አድርጎ ወልዶናልና በምን ይወልደናል ካላችሁ ደግሞ አሁንም በትምህርት ይወልዱናል። ወአነ ወለድኩክሙ በትምህርተ ክርስቶስ እንዳለ ቅዱስ ጳውሎስ በወንጌል የወለደን ክርስቶስ ነው። እንደገናስ ደግሞ በምን ይወልደናል? በንስሐ ይወልደናል። ንስሐ ማኅፀን ናት። አረጋዊ መንፈሳዊ ምን ብሎ ይናገራል? አካል የሌለውን የወንድ ዘር ከሴቶች ማኅፀን አካል ይዞ እንደሚገኘው ሁሉ ሰውነቱ በኃጢአት ሽባ የሆነበት ሰው ከንስሐ ማኅፀን እንደገና ቅዱስ አካል ይዞ ይወለዳል። እርኩስ የነበረው ቅዱስ ይሆናል። ዘማዊ የነበረው ድንግል ይሆናል። በንስሐ ደግሞ በተክሊል ላግባ እንዳትሉ። ደናግል የሚወርሱትን አንድ ነገር ልንገራችሁ። 3 የማይታወቁ ነገሮች አሉ ይላል ሰሎሞን። የመርከብ ዱካ በባህር ላይ ይታወቃል። መርከቡ ከሄደ በኋላ ዱካው ይገኛል አይገኝም? አይገኝም። እሺ፣ የእባብ ዱካ በድንጋይ ላይ ይገኛል? እሺ፣ የንስር ዱካ በሰማይ ላይ ይገኛል? እሺ፣ አራተኛ ከእነዚህ ሁሉ ግን የማይታወቅ የሴት ጠባይ ነው ይላል።
አልሰሙም። እነሱ የሴቶች ጠባይ አይታወቅም። በጣም ኃይለኛ ናቸው፣ ረቂቅ። እንዲያውም ጀግና ሰው የሚባል ከሴት ጋር የመኖር ጥበብ የሚያውቅ ሰው ነው። ገብቷችኋል? ከሴት ጋር መኖር ጥበብ የሚያውቅ ሰው ብልህ ነው። እና የሴት ጠባይ ሳይገባችሁ አታግቡ። እሺ እምላችሁ እሷ እንዲያ ብላ ለባብሳ ስለሄደች ሚስት የምትሆን እንዳይመስል መጀመሪያ ማወቅ አለብህ። ምን እንደሚያስቡ ተፈጥሯቸው ረቂቅ ነው። ለምን? ልጅ አሳዳጊ ስለሆነ ውስብስብ ረቂቅ አይምሮ ነው የሰጣቸው እግዚአብሔር ማለት ነው። አንድ ነገር በየት ማምለጥ እንዳለባቸው ጠንቅቀው ያውቃሉ። እና ምን ይላል ሰሎሞን ሲናገር፣ ተንኮል ሰርታ ያልሰራች መስላ ወደ ባሏ የምትቀርብ ሴት ትደንቀኛለች ይላል። ከእነዚህ ሁሉ አራቱ ወንዱም እኮ ያደርጋል፣ የሴቱን ተናገረ እንጂ ምን አለ? ሶስቱ ይደንቁኛል አለና፣ ግን ተንኮል ሰርታ ያልሰራች መስላ ለባሏ ሚስት ሆና የምትቀርብ ሴት ትደንቀኛለች ይላል። ይሄ ትርጉም ነው፣ ሰም ነው። እሺ ወርቁ ይምጣ። ወርቁ ምንድነው መሰላችሁ? ከእነዚህ ሁሉ ይደንቁኛል ካለ እነዚህ የክርስቶስ ልደትና ሞት የሚያመለክቱ ናቸው። ከእነዚህ ሁሉ የሚደንቀኝ አለ ኃጢአት ስትሰራ ኑራ ካልሰሩት ጋራ በንስሐ ገመናዋ ተሸፍኖላት ከቅዱሳን ጋር የምትቆም ነፍስ ታስደንቀኛለች ማለቱ ነው ብሎ ይተረጉሙታል ሊቃውንት። ይሄ ነው በእውነቱ ማለት። የሰራነውን እንዳልሰራን፣ የረከስነውን እንደ ቅዱስ፣ ሌባውን እንደ መጽዋች አርጋ ወንበዴውን ከአብርሃም ጋር የምታቆም ምንድና? ንስሐ። በንስሐ ይወልደናል፣ በንባ ያጥበናል። ከሥጋው ብነ ሰለስቱ ልደታት ይላል ቅዱስ አትናቴዎስ በቅዳሴ 3 ልደት አለን ይላል። ከንስሐ ይወልደናል፣ በቁርባን ይወልደናል። ሌላ ከመቃብር ደግሞ አዲስ ልደት ይዘን አሁን መቃብር ከክርስቶስ ሞት በኋላ ማኅፀን ሆኗል። ከዚያ ገብተን ተቀብረን ከመቃብር ተጸንሰን እንደገና እንወለዳለን። ከዚያስ እግዚአብሔር ምን ያደርገናል? በቤተ ክርስቲያን ያሳድገናል። ልዩ አባት ነው ዘበሰማያት፣ በሰማይ የምትኖር አባታችን። እንደገና አባታችን ለምንለው እግዚእነ ጌታችን ለምን በሉኝ አላለም። ጌታ ባሪያ የጌታውን ርስት መውረስ አይችልም። ዳረጎት ይበላል፣ ደሞዝ ይሰጠዋል እንጂ ሎሌ የባለቤትን ርስት አይወርስም። ርስት የሚወርስ ልጅ ነው። ክርስቶስ ግን ርስቱን ስለሚያወርሰን ልጅ አባቴ ይበሉኛል። መምህራችን በሉኝ ለምን አላለም? መምህር ለደቀ መዝሙሩ ያስተምረዋል እንጂ ርስቱን የሚያወርስ ለልጁ ነው። ክርስቶስ ግን አባታችሁ ነኝ ያወርሳችኋለሁ ሲል አባታችን በሉኝ አለ። ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለእለ ያፈቅርዎ። አባት ለልጁ እንዲራራ እግዚአብሔር ለልጆቹ ያዝናል ይራራልና፣ ከዚህ የተነሳ አባታችን ሆይ በሉኝ፣ በሰማያት የምትኖር በሉኝ። በሰማያት በምድር የለም እንዲህ አለ። በምድር ካሉ አባቶች ሁሉ ለይታችሁ እዩኝ ማለቱ ነው። የቆብ አባት ቢያመነኩስ በተሰጠው ጸጋ፣ የንስሐ አባት ስሬት ቢሰጥ ክህነት ስለተሰጠው፣ የቀለም አባት ቢያስተምር እግዚአብሔር የእውቀት ጸጋ ስለሰጠው፣ የሥጋ አባት ያሳድግ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ስለሰጠው፣ የጡት አባት ቢጦር ሀብት ንብረት ቤት ስለተሰጠው፣ እግዚአብሔር ግን የሚያሳድግ ራሱን አብልቶ ራሱን አጠጥቶ ነው። የገዛ አካሉን አብልቶ የሚያሳድግ አባት እግዚአብሔር ብቻ ነው። የገዛ ደሙን አጠጥቶ የሚያሳድግ አባት እግዚአብሔር ብቻ ነው። ራሱን አልብሶ የሚያሳድግ አባት እግዚአብሔር ብቻ ነው። የማያልፍ ርስት የሚያወርስ አባት እግዚአብሔር ብቻ ነው። ለሁሉም አንድ አባት መሆን የሚቻለው እግዚአብሔር ብቻ ነው። ከዚህ የተነሳ አባታችን ሆይ በሉ እንጂ በሰማይ የምትኖር። አንድም በሰማይ የምትኖር ርስት አባታችሁ ሰማያዊ እንደሆነ እናንተም ሰማያውያን ናችሁ እና ሕሊናችሁንም ሰማያዊ አድርጉት፣ ተስፋችሁንም ሰማያዊ አድርጉት። የላዩን አስቡ፣ ምድራውያን አትሁኑ። ሕሊናችሁን ወደ ሰማይ ሰብስቡት፣ በሰቂለ ሕሊና ጸልዩ ለማለት በሰማያት የምትኖር። አንድም በሰማይ የምትኖር የሚባለው ሰማይ ከፍ ያለ ነው። ልዑል እግዚአብሔር በሉኝ ማለት ነው። ልዑል ነህ፣ ገናና፣ ረቂቅ፣ ምጡቅ፣ አብይ እግዚአብሔር ታላቁ ፈጣሪ በሉኝ። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ በሉኝ። ጌትነቴን አውቃችሁ ተመልከቱ። አቡነ በሂሩቱ እግዚእነ በመለኮቱ። በጌትነቱ አምላካችን በቸርነቱ አባታችን ስለሆነ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣን እንጨርስና ለማታ እንቅጠረው።